ሰላም ተማሪዎች እንኳን ወደ ገበታ አካዳሚ የዩቲዩብ ቻናል በሰላም መጣችሁ። ይህ የ9ኛ ክፍል ማትስ ዩኒት 6 ሌክቸር 5 ፐሪሜትር ኤሪያ ኤንድ አፖተም ኦፍ ሬጉላር ፖሊጎን ኢንስክራይብድ ኢን ኤ ሰርክል የሚለውን እናያለን ማለት ነው። ከዚህ በፊት የተሰሩ ሌክቸሮች አሉ፣ እነሱን ብታያቸው ደስተኛው በጣም ግልጽ ይሆንላችኋል። በዚህ የምናየው ምንድነው ፐሪሜትር ኤሪያ እና አፖተም እንዴት እንፈልጋለን የሚለው ነው ማለት ነው። የኳድሪላተራል ኤሪያ እንዴት እንደምንፈልግ ጀስት ከዚህ በፊት የተማራችሁት አለ። በዚህ ደግሞ የምናየው ምንድነው ለምሳሌ ሄክሳጎን ኤሪያ እንዴት እንፈልጋለን፣ ፔንታጎን እንዴት እንፈልጋለን። ለምሳሌ ሬክታንግል ከሆነ ሌንግዝ ታይምስ ዊድዝ ነበር፣ ፓራሎግራም ከሆነ BH ነው፣ ትራፒዚየም ከሆነ H/2 ኢንቱ ቤዝ 1 ፕላስ ቤዝ 2 ነበር ኤሪያ የምንፈልገው። ነገር ግን አሁን እዚህ ጋር ሄክሳጎን፣ ኦክታጎን፣ ኖናጎን፣ ዴካጎን ሲሆን እንዴት እንፈልጋለን ኤሪያውና ፐሪሜትር የሚለውን በደንብ እናያለን ማለት ነው። ኤን ሳይድድ ፖሊጎን ፐሪሜትር ኤሪያ እና አፖተም እንዴት እንፈልጋለን የሚለውን ከማየታችን በፊት መጀመሪያ ይህ ሄክሳጎንን ብናይ ጀስት በጣም ይገባቸዋል። ሬጉላር ሄክሳጎን ኢዝ ኢንስክራይብድ ኢን ኤ ሰርክል ዊዝ ሴንተር O አለ ኤንድ ራዲየስ R ኤክስፕረስ ዘ ሳይድ ሌንግዝ S ፐሪሜትር እና አፖተም ኤንድ ኤሪያ ኦፍ ዘ ሬጉላር ሄክሳጎን ዩዚንግ R ነው። አርን ተጠቅመን ጀስት ኤክስፕረስ እንድናደርግ ነው የተጠየቅነው። ጀስት ይሄ መስራታችን ለምንድነው ኤን ሳይድድ ፖሊጎን ከመስራታችን በፊት ይሄ ሄክሳጎን እንሰራለን ማለት ነው። ከዚህ በፊት ባሉ ሌክቸሮች አየናቸው አሉ። ለምሳሌ ሬጉላር ሄክሳጎን ከሆነ ምን ያክል ኢኳል አይሶስለስ ትራያንግል አለው? 6 አለው ኤን ማለት ነው። ለምሳሌ ኤን 5 ከሆነ 5 አይሶስለስ ኢኳል የሆኑ ትራያንግሎች አሉት ማለት ነው። እሱን ለማወቅ ምንድነው ከሴንተር ኦፍ ፖሊጎን እስከ ቨርቴክሱ ድሮ እናደርጋለን። ለምሳሌ አንድ አለ፣ ከዛ እዚህ ጋር ብንስል ይሄ አለ፣ ጀስት አይሶስለስ ትራያንግል ነው። ይሄም አይሶስለስ ትራያንግል ነው። ስለዚህ 1 2 3 4 5 6 አለ ማለት ነው። ሶ ምንድነው የምናደርገው አንዷን ትራያንግልን ወስድና የሷን ትራያንግል ኤሪያ ፈለግን ማለት የሄክሳጎኑን ወይም ሬጉላር ፖሊጎኑን ኤሪያ ፈለግን ማለት ነው። የዚችን ኤስ አወቅን ማለት ፐሪሜትሩን አወቅን ማለት ነው። ዘን አፖተሙንም ማግኘት እንችላለን ማለት ነው። እቺኛዋን አንዷን ካገኘናት አፖተሙ የሁሉ ምንድነው እኩል ነው። ሶ ይሄን ለመስራት መጀመሪያ ሴንተራል አንግል ማወቅ አለብን። ሴንተራል አንግል ማለት ይቺን አንግል ማወቅ አለብን። ይቺን ለማወቅ በጣም ቀላል ነው። ምንድነው 360 ዲግሪ ኦቨር ኤን ነው የምናደርገው። ያ ማለት 360 ዲግሪ ሲካፈል ሄክሳጎን ስለሆነ እዚህ ጋር ኤግዛምፕል የሰራ ነው 6። ስለዚህ ስንት ይሆናል ሴንተራል አንግሉ? 60 ዲግሪ ይሆናል ማለት ነው። ስለዚህ ይሄ 60 ዲግሪ ይሆናል። ይሄ 60 ዲግሪ ከሆነ ይችኛዋን እና ይችኛዋን አንግል ማወቅ እንችላለን። ለምንድን እንዴት ነው የምናውቀው? አይሶስለስ ትራያንግል ስለሆነ ይሄና እኩል ናቸው። ስለዚህ 2x + 60 ማለት ስንት ነው? 180 ዲግሪ ነው። ይሄ ወደዚህ ስንወስደው ከ180 ላይ 60 120 ነው። ለሁለት ስናካፍለው x ስንት ይመጣል? 60 ዲግሪ ይሆናል ማለት ነው። ስለዚህ እቺም 60 ዲግሪ ናት፣ እቺም 60 ዲግሪ ናት ማለት ነው። ሶ ይሄን ካወቅ ትሪጎኖሜትሪክ ሬሾ ተጠቅመን ኮስቴታ እና ሳይንቴታ ኮስቴታ ስንጠቀም ለምሳሌ ኮስ 60 ዲግሪ ማለት አድጀሰንት ማለት ይሄኛውን S/2 ከምንለው m እንበለው። ይሄ S/2 ነው። ጀስት m እንበለው። m ኦቨር ሃይፖቴነሱ r ነው። ስለዚህ m ማለት ምንድነው? r ኮስ 60 ዲግሪ ይሆናል ማለት ነው። ስለዚህ ኮስ 60 ደግሞ ጀስት እናውቀዋለን 1/2 ነው። ስለዚህ m ማለት r/2 ይሆናል ማለት ነው። ሶ s ማለት ምንድነው? twice of m ይሆናል ማለት ነው። 2m ይሆናል። ይሄ ማለት 2 into r/2 ይሆናል። ስለዚህ ይሄ ማለት ምን ይሆናል? r ይሆናል ማለት ነው። ይሄኛው አንደኛው መንገድ ነው በኮስቴታ ወይም ትሪጎኖሜትሪክ ሬሾ ተጠቅመን ስንሰራ። ሌላኛው መንገድ ይሄ 60 ከሆነ ይሄ ትራያንግል ምን አይነት ትራያንግል ነው? አይሶስለስ ትራያንግልም ነው፣ ግን ኢኩላተራል ትራያንግል ነው። ኢኩላተራል ትራያንግል ከሆነ ደግሞ ይሄ r ከሆነ ሳይዱ ምንድነው? እኩል ይሆናል። ስለዚህ s ከማን ጋር እኩል ይሆናል? ከr ጋር ይሆናል። ወይም በዚህኛው መንገድ መስራት እንችላለን ማለት ነው። አሁን sን አገኘን ማለት ፐሪሜትሩን አገኘን ማለት ነው። ፐሪሜትር ማለት ምንድነው? ዙሪያውን መደመር ነው። ስለዚህ s + s እነዚህ 6 ነው ያለው። ስለዚህ ምን ማድረግ እንችላለን? ኢንሾርት ፐሪሜትር ማለት 6s እንላለን ማለት ነው። s ማለት ሳይድ ሌንግዙ ማለት ነው። ያ ማለት 6r ይሆናል ማለት ነው። ሎኬ ራዲየሱን ሰጥቶ ፐሪሜትር ፈልጉ ሊላችሁ ይችላል ማለት ነው። ስለዚህ ሬጉላር ሄክሳጎን ነው። ራዲየሱ ስንት ነው ሊላችሁ ይችላል። የሰርክሉ ኢንስክራይብድ ፖሊጎን ይላስ ራዲየስ ከሰጣችሁ ይችን r ሰጣችኋል። ስለዚህ 6 ሳይድድ ከሆነ ፐሪሜትሩ 36 ይሆናል ማለት ነው። ስለዚህ ሌንግዝ እና ፐሪሜትር አግኝተናል። አሁን አፖተሙን
እንዴት እንፈልግ? አፖተም መፈለጋችን ለምንድን ነው የሚጠቅመን? ጀስት ኤሪያውን ለመፈለግ ነው። ኤሪያ ኦፍ ትራያንግል ምንድነው? 1/2 ቤዝ ቤዙ ኤስ ወይም አር ነው። ኤቹ ግን አፖተሙ ነው ማለት። ስለዚህ አፖተሙን ማወቅ አለብን። እሱን ለማወቅ ምንድነው የምንጠቀመው? ትሪጎኖሜትሪክ ሬሽዮ ነው። ይሄን ሳይን 60 ይጠቀማለሁ ማለት ነው። ሳይን 60 ዲግሪ ማለት ኦፖዚት አፖተሙ ማለት ነው ኦቨር ሃይፖቴነስ አር ኦቨር 1 አድርጋ ነው ክሪስ ክሮስ ይሆናል። ዘን አፖተም ማለት ምንድነው የሚሆነው? አር ሲባዛ ሳይን 60 ዲግሪ ይሆናል ማለት ነው። ሳይን 60 ዲግሪ ደግሞ እነዚህ ኮመን አንግሎቹን ማወቅ አለባችሁ። የ0 የ30 45 60 90 እና እነዚህ በዩኒት ሰርክል የምንሰራቸው አሉ። የ180 270 ከዛ ትዋይስ ያደርገው ምናምን እነሱ ጀስት በፊት የተሰሩ ትሪጎኖሜትሪክ ላይ በደንብ ማየት ትችላላችሁ። ሶ ሳይን 60 ማለት ሩት 3 ኦቨር 2 ነው። ስለዚህ አፖተም ማለት አር ሩት 3 ኦቨር 2 ይሆናል ማለት ነው። ሶ አፖተሙን ካገኘን ኤሪያውን መፈለግ ቀላል ነው። መጀመሪያ ኤሪያ ኦፍ ትራያንግሏን እንፈልግ። 1/2 ቤዝ ቤዟ ማለት ጀስት አር ነች። ኤስ ወይም አር ሲባዛ አፖተሙ ማለት አር ሩት 3 ኦቨር 2 ይሆናል ማለት ነው። ስለዚህ ኤሪያ ኦፍ ትራያንግሏ ምን ይሆናል? አር ታይምስ አር ስኩዌር ሩት 3 ኦቨር 2 ታይምስ 2 ስንት ነው? 4 ይሆናል ማለት ነው። ይቺ ምንድነው? የአንዷ ትራያንግል ነው። አጠቃላይ ስንት ትራያንግል አለን ብለናል? 6። ስለዚህ እነን የሄክሳጎኑን ኤሪያ ስንፈልግ በ6 እናባዘዋለን ማለት ነው። ስለዚህ ኤሪያ ኦፍ ሄክሳጎን እኩል ነው 6 ታይምስ አር ስኩዌር ሩት ኦፍ 3 ኦቨር 4 ይሆናል። በ2 1 በ2 3 ስለዚህ ኤሪያው ምን ይሆናል? 3 ኦቨር 2 አር ስኩዌር ሩት 3 ይሆናል ማለት ነው። ይሄ ኤሪያ ኦፍ ሄክሳጎን ይሆናል ማለት ነው። ስለዚህ ሬጉላር ሄክሳጎን በዚህ ከሰራን አሁን ለምን እንሰራለን? ለነዚህኞች እንሰራለን ማለት ነው። ከዛ ይሄን ከሰራን በኋላ ጀነራል ፎርሙላ ድራይቭ እናደርጋለን። ከዛ ሌላ አንድ ኤክሰርሳይዝ ከሰራን በኋላ አጠቃላይ ዩኒት 6 ያልቃል ማለት ነው። ከዛ ዩኒት ሰመሪውን እንሰራላችኋለን በሌላ ሌክቸር። ኤክሰርሳይዝ 6.11 ኩዌስችን ነምበር 1 ምንድነው? ዘ ፊገር ቢሎ ሾውስ ዘ ስኩዌር ማለት እንግዲህ ምንድነው? ሬጉላር ፖሊጎን ነው ማለት ነው። ኢዝ ኢንስክራይብድ ኢን ኤ ሰርክል ዊዝ ራዲየስ ኦፍ 4 ሴንቲሜትር አር ስንት ነው ተብለናል? 4 ሴንቲሜትር ነው ተብለናል። ፋይንድ ዘ ሌንግዝ ኦፍ ዘ ሳይዱን ፈልጉ አንደኛ ጥያቄ። ሁለተኛ አፖተሙን ፈልጉ። ሶስተኛ ፐሪሜትሩን ኤንድ ኤሪያ ኦፍ ስኩዌር ፈልጉ ነው። ስለዚህ እነዚህ ሁሉ ለመስራት ለምሳሌ ፐሪሜትሩን ለማወቅ የግዴታ ሳይዱን ማወቅ አለብን። ሳይዱን ካወቅ ፐሪሜትሩን ማወቅ እንችላለን፣ ኤሪያውን ማወቅ እንችላለን። ይሄን ለመስራት የመጀመሪያው ስቴፕ ሴንተራል አንግል ነው የምናወጣው። ሴንተራል አንግል ማለት ምንድነው? 360 ዲግሪ ኦቨር ኤን ነው። ያ ማለት 360 ዲግሪ ኦቨር ኤን አሁን ስንት ነው? እዚህ ጋር 4። ስለዚህ ስንት ይሆናል? 90 ዲግሪ ይሆናል ማለት ነው። ስለዚህ ይሄ 90 ዲግሪ ነው። ይሄ 90 ዲግሪ 90 ዲግሪ 90 ዲግሪ። ስለዚህ 90 ዲግሪ ከሆነ አፖተም ማለት ከዚች ፖይንት ሴንተር ኦፍ ፖሊጎን እስከ ሚድ ፖይንት የምንሰራው ነው። ይሄ ደግሞ 90 ዲግሪ ነው የሚሰራው። ሲቀጥል ይሄኛው ምንድነው የሚያደርገው? ባይሴክት ያደርገዋል ማለት ነው። ሶ ይሄ ትራያንግል ምንድነው? አይሶስለስ ትራያንግል ነው። ይሄም ራዲየስ ስለሆነ 4 ሴንቲሜትር ነው። ስለዚህ ይሄ አንግል እና ይሄ አንግል ምንድናቸው? እኩል ናቸው። ስለዚህ ኤክስ ብንለው ይሄም ኤክስ ይሆናል። ስለዚህ ኤክስ ፕላስ 90 ዲግሪ ማለት ስንት ነው? 180 ዲግሪ ይሆናል ማለት ነው። ስለዚህ 2x ፕላስ 90 ዲግሪ እኩል ነው 180 ይሆናል። ከ180 ላይ 90 ስንቀንስ 90 ይሆናል። 90 ለ2 ስናካፍለው x እኩል ነው ስንት ይሆናል? 45 ዲግሪ ይሆናል ማለት ነው። ስለዚህ 45 ዲግሪ ትሆናለች። እቺም 45 ማለት ነው። ሶ አሁን እቺን 45 ካወቅ እቺን 4 ሴንቲሜትር ካወቅ እቺኛውን GC ማወቅ እንችላለን። ከዛ በኋላ BC እናውቃለን። BC እናወቅን ማለት ሳይዱን አወቅን ማለት ነው። ከዛ በኋላ እንቀጥላለን። ሶ እዚህ ጋር የምንጠቀመው ምንድነው? ትሪጎኖሜትሪክ ሬሽዮ ነው። ትሪጎኖሜትሪክ ሬሽዮ አሁን እቺን ለማወቅ ኮስ ቴታ ነው የምንጠቀመው ማለት ነው። ስለዚህ ኮስ 45 ዲግሪ ማለት ምንድነው? አድጀሰንት GC ብለው ጀስት በቫሪያብሉ በራሱ ኦቨር ሃይፖቴነሱ 4 ማለት ነው። ስለዚህ GC ማለት ምንድነው? ኮስ 45 እናውቃለን። ጀስት 4 ታይምስ ኮስ 45 ብለን ጻፍ። ኮስ 45 ሳይን 45 እኩል ናቸው ሩት ኦቨር 2። ስለዚህ 4 ታይምስ ሩት 2 ኦቨር 2 ይሆናል። በሁለት 1 በሁለት 2። ስለዚህ GC ማለት ምንድነው? 2 ሩት 2 ሴንቲሜትር ይሆናል ማለት ነው። ስለዚህ ይቺኛዋ 2 ሩት 2 ሴንቲሜትር ከሆነች ስለዚህ ከዚህ እስከዚህ ያለው ትዋይስ ይሆናል ማለት ነው። ስለዚህ ሳይዱ ኤሱ ማለት ስንት ይሆናል? 4 ሩት 2 ሴንቲሜትር ይሆናል ማለት ነው። ሶ ይሄን ካወቅ አሁን አፖተሙን ማግኘት እንችላለን።
አፖተም ማግኘታችን ጀስት ኤሪያውን በዛ መስራት እንችላለን። ግን ሳይዱን ካወቅ ነው ጀስት ስኩዌር ስለሆነ ኤስ ስኩዌር ማድረግ እንችላለን አሁን ላይ። ነገር ግን ሌሎች ለምሳሌ ፔንታጎን፣ ሄፕታጎን፣ ኦክታ ምናምን ቢሆን ግን አንዷን ትራያንግል ፈልገን በነምበር ኦፍ ትራያንግል ነበር የምናባዘው። በዚህ ግን ኤስ ስኩዌርም ይቻላል። ሶ አፖተምን ለመፈለግ ሳይን ቴታ እንጠቀም። ስለዚህ ሳይን 45 ማለት እኩል ነው ኦፖዚት አፖተም ማለት ነው ኦቨር ሃይፖቴነሱ 4 ሴንቲሜትር። ስለዚህ አፖተም ማለት ምንድነው 4 ታይምስ ሳይን 45 ዲግሪ ይሆናል ማለት ነው። ይሄ ማለት 4 ሲባዛ ሳይን 45 ሩት 2 ኦቨር 2 ነው። ስለዚህ በ2 1 በ2 2 ይሄ ማለት 2 ሩት 2 ሴንቲሜትር ይሆናል ማለት ነው። አፖተማችንን አገኘን ማለት ነው። ሳይዳችን አገኘን፣ አፖተማችን አገኘን። ፐር ሜትር ከተጠየቅን ምንድነው የምናደርገው? ኤንኤስ ነው የምናደርገው። ያ ማለት ስንት ሳይድ አለው? 4 ሲባዛ 4 ሩት 2 ይሆናል ማለት ነው። ይሄ ማለት 16 ሩት 2 ሴንቲሜትር ይሆናል ማለት ነው። ፐር ሜትር ስለሆነ ሴንቲሜትር ብቻ የሚሆነው። ኤሪያውን ለመፈለግ አንደኛ ኤስ ስኩዌር መጠቀም እንችላለን። ያ ማለት 4 ሩት 2 ታይምስ 4 ሩት 2 ወይም ስኩዌር ማድረግ ማለት ነው። ኢን ሾርት 4 ሲባዛ በ4 16 ሲባዛ ሩት 2 ታይምስ ሩት 2 ይሆናል። ከስኩዌር ሩት ይወጣል ማለት ነው። ያ ማለት 32 ሴንቲሜትር ስኩዌር ይሆናል ማለት ነው። ይሄኛው አንደኛው መንገድ ነው። ጀስት አሁን በፊት በሰራነው በሄክሳጎን እንደሰራነው አድርገን ከሰራን የዚህ ትራያንግል እንፈልጋለን። ያ ማለት ኤሪያ 1/2 ቤዝ ነው። ቤዙ ማለት ኤሱ ነው። ስለዚህ 1/2 ታይምስ ቤዙ ይሄ ማለት ነው 4 ሩት 2 ይሆናል ታይምስ አፖተሙ ስንት አግኝተናል? 2 ሩት 2 አግኝተናል ማለት ነው። ይሄኛው ከዛ ይሄኛውን በስንት እናባዛዋለን? በ4 እናባዛዋለን። ለምን? 4 ትራያንግል ስላለ ማለት ነው። ስለዚህ እቺኛው 2 በዚህኛው 2 ባጠፋው 4 ሲባዛ በ4 ስንት ይሆናል? 16 ይሆናል። ሲባዛ ሩት 2 ታይምስ ሩት 2 ይሆናል። ያ ማለት 32 ሴንቲሜትር ስኩዌር ይሆናል ማለት ነው። ስለዚህ በዛኛው መንገድ መስራት እንችላለን። ግን ስኩዌር ከሆነ እሱ ስኩዌር ማድረግ መብታችሁ ነው። ጀስት ግዴታ የትራያንግል ፈልጋችሁ እሱም በኤን ማባዛት አይጠበቅባችሁ። ሁለተኛ ጥያቄ ዘ ፊገር ቢሎ ሾውዝ ዛት አን ኢኩላተራል ትራያንግል ተብለናል። ኢኩላተራል ማለት ሳይዶቹ ምንድናቸው? እኩል ናቸው ማለት ነው። ኢዝ ኢንስክራይብድ ኢን ሰርክል ሰርክል ውስጥ ነው ያለ ማለት ነው። ዊዝ ራዲየስ ኦፍ አር ተሰጥቶናል። ሾው ዛት ዘ ሌንግዝ ኦፍ ዘ ሳይድ አፖተም ኤንድ ፐርሜትር ኤንድ ኤሪያ ኦፍ ዘ ትራያንግል ኢን ተርምስ ኦፍ ራዲየስ አር ግለጹ ነው። እዚህ ጋር በቁጥር ነው የተሰጠን 4 ሴንቲሜትር ተብሎ፣ እዚህ ግን ኢን ተርምስ ኦፍ አር ነው የተባለው። ይሄም በጣም ቀላል ነው። የመጀመሪያ ስቴፕ ምንድነው ያደረግነው? ሴንተራል አንግል መፈለግ ነው። ሴንተራል አንግሉን ምንድነው የምናደርገው? 360 ዲግሪ ሲካፈል ለኤን ኤን እዚህ ጋር ስንት ነው? 3። ስለዚህ ስንት ይሆናል? ይሄን ስናካፍለው 120 ይሆናል ማለት ነው። 120 ዲግሪ። ስለዚህ ይሄኛው 120 ዲግሪ ነው ማለት ነው። ይሄ 120 ዲግሪ ከሆነ ይሄም ጀስት አር ነው፣ አይሶስለስ ነው የሚሆነው። ይሄኛው ማወቅ እንችላለን። ይሄን ለማወቅ ምንድነው ከ180 ላይ 120 እንቀንሳለን። ስንት ይመጣል? 60 ይመጣል። ከዛ ለሁለት ስናካፍለው ስንት ይሆናል? 30 ይሆናል ማለት ነው። ስለዚህ እቺ ስንት ናት? 30 ዲግሪ ትሆናለች ማለት ነው። ስለዚህ ይሄን ካገኘን አሁን ምኑን መፈለግ ነው የመጀመሪያው ስቴፕ። እቺኛውን ማግኘት ይኖርብናል፣ ጂሲን ማለት ነው። ከዛ በኋላ ቢሲ ትዋይስ እናደርገዋለን። ከዛ አፖተሙን በሳይን ቴታ እንፈልጋለን ማለት ነው። ስለዚህ ኮስ ቴታ እንጠቀም። ኮስ ቴታ ማለት 30 ዲግሪ ነው። ኮስ 30 ዲግሪ ማለት ምንድነው? ጂሲ አድጀሰንት ማለት ነው ኦቨር ሃይፖቴነስ አር። ስለዚህ ጂሲ ማለት ምንድነው? አር ሲባዛ ኮስ 30 ዲግሪ ይሆናል ማለት ነው። ስለዚህ ጂሲ ማለት ምን ይሆናል? ኮስ 13 ዲግሪ እንፈልጋለን። ኮስ 30 ዲግሪ ማለት ደግሞ ስንት ነው? ሩት 3 ኦቨር 2። ስለዚህ አር ታይምስ ሩት 3 ኦቨር 2 ይሆናል ማለት ነው። ስለዚህ አሁን ጂሲን ያገኘን። ቢሲን ለመፈለግ ቢሲ ማለት ምንድነው የሚሆነው? ትዋይስ ኦፍ ጂሲ ይሆናል ማለት ነው። ይሄ ማለት 2 በ2 ስለሚጣፋ ምን ይሆናል? አር ሩት 3 ይሆናል ማለት ነው። ይሄ ማለት ማን ነው? ኤስ ማለት ነው። ስለዚህ አሁን ኤስ ማለት ምንድነው? አር ሩት 3 ይሆናል ማለት ነው። መቼ? ኢኩላተራል ትራያንግል በሚሆንበት ጊዜ ማለት ነው ፖሊጎናችን። ስለዚህ ሌንግዝ ኦፍ ዘ ሳይድ ጨረስ። አሁን አፖተሙን ደግሞ እንፈልግ። አፖተሙን ለፈልግ ሳይን ቴታ ነው የምንጠቀመው። ሳይን 30 እኩል ነው ምን ይሆናል? አፖተም ኦቨር አር ይሆናል ማለት ነው። ስለዚህ አፖተም ማለት ምንድነው የሚሆነው? አር ሲባዛ ሳይን 30 ዲግሪ ይሆናል ማለት ነው። አር ሲባዛ ሳይን 30 ዲግሪ ደግሞ ምንድነው? 1/2 ማለት ነው። ስለዚህ አፖተማችን ምን ይሆናል? አር ኦቨር 2
ይሆናል ማለት ነው። ስለዚህ አፖተም ጨረስ። ፐሪሜትር ነው የተጠየቅን። ፐሪሜትር ቀላል ነው። ስንት ሳይድ አለው እዚህ ጋር 3። ስለዚህ 3 ታይምስ 3s ይሆናል። ያ ማለት ኤስ ቦታ ላይ ይሄንን ሰብስቲቱት እናደርገው 3 r ሩት 3 ይሆናል ማለት ነው። ፐሪሜትራችን ማለት ነው ይሄኛው። ዛዘር ዋን ኢዝ ምንድነው የጠየቅን ከተቀጥሎ ዘ ኤሪያ ኦፍ ዘ ትራያንግል። ኤሪያ ኦፍ ትራያንግል ደግሞ ምንድነው? አሁን እዚህ ጋር 1/2 bh አድርገን መጀመሪያ እቺኛዋን እንፈልጋለን። ከዛ በ3 እናባዛዋለን። ለምን? ኤን ሳይድድ ሬጉላር ፖሊጎን ከሆነ ኤን ኢኩላተራል የሆኑ አይሶስለስ ትራያንግል ስላለው ማለት ነው። ስለዚህ አንዷን ከፈለግ ቀጥሎ በነምበር ኦፍ ሳይዱ እናባዛዋለን። ስለዚህ እቺኛዋ ኤሪያ ኦፍ ትራያንግሏ ማለት ነው 1/2 bh ነው የምናደርገው። 1/2 ታይምስ ቤዙ ይሄኛው ነው ጀስት BC ማለት ነው። እሱ ማለት ደግሞ r ሩት 3 ማለት ነው ሲባዛ h በአፖተም ማለት ነው r/2 እቺኛዋን ሰብስቲቱት እናደርጋለን። ሶ ምን ይሆናል? r ሲባዛ r ስኩዌር ይሆናል ሩት 3 አዚቲዝ ይሆናል ኦቨር 2 ሲባዛ 2 4። ይሄን ካገኘን በኋላ አሁን ምንድነው ያንዷን ነው። ስለዚህ እዚህ ጋር ደግሞ ስንት ነው ያለን? 3 1 2 3። ስለዚህ ይሄን በ3 አባዛዋለሁ ማለት ነው። ኤሪያ ኦፍ ትራያንግሉ ማለት ነው። የምኑ የዚህኛው ትራያንግል የኢኩላተራል ትራያንግሉ ማለት ነው ምን ይሆናል? በ3 ማባዛት ነው ይሄኛው። ሶ 3/4 r ስኩዌር ሩት 3 ዩኒቱ ጀስት ዩኒት ስኩዌር ያደርጋችሁ መጻፍ ትችላላችሁ። ፐሪሜትሩም ዩኒት ማለት ነው። ዩኒቱ ስላልተሰጠኝ ሴንቲሜትር ከተባለ ሴንቲሜትር ስኩዌር ምናምን ያለ መጻፍ እንችላለን። ስለዚህ ከዚህ ጋር ምንድነው የምትይዙት? የመጀመሪያው ስቴፕ ሴንተራል አንግሉን ፈልጉ። ዘን ይችን አንግል ፈልጓት። ይሄን ካገኛችሁ በኋላ ሳይን ቴታ እና ኮስ ቴታ ወይም ትሪጎኖሜትሪክ ሬሽዮ ተጠቀሙ። ከዛ ይችኛዋን ሳይድ ፈልጉ። ትዋይስ አድርጉትና ሳይድ ሌንግዙን አገኙ። አፖተሙን በሳይን ቴታ ፈልጉት። ከዛ በኋላ ኤሪያ ኦፍ ትራያንግል ተጠቀሙ። ከዛ በነምበር ኦፍ ሳይድ ውስጥ ታባዙት። ፐሪሜትሩን ለማግኘት እቺን ሳይድ ሌንግዙን በነምበር ኦፍ ሳይዱ ታባዙታላችሁ። ትራያንግሏን ለማግኘት ደግሞ አንዷን ትራያንግል ኤሪያ ከፈለጋችሁ በኋላ በነምበር ኦፍ ሳይዱ ታባዙታላችሁ። ለምንድነው በነምበር ኦፍ ሳይዱ የሚባዛው? ዘ ነምበር ኦፍ አይሶስለስ ትራያንግል ኦፍ ሬጉላር ፖሊጎን ኢዝ ኢኳልስ ቱ ዘ ነምበር ኦፍ ሳይድ ኦፍ ዘ ፖሊጎን ስለሆነ ማለት ነው። በቀጣይ የምናየው ጀስት ኤን ጎን ሲሆን ነው። አሁን ወደ ጄነራል ትሩዝ ወይም ወደ ጄነራል ፎርሙላ እናመጣዋለን ማለት ነው። ጀስት አሁን የተለያዩ ያየነው ኢኩላተራል ትራያንግል አድርገን ያየነው፣ ስኩዌር አድርገን ያየነው፣ ሄክሳጎን አየን። አሁን ደግሞ ኤን ጎን ሲሆን ምን አይነት ፎርሙላ እንጠቀማለን የሚለውን እናያለን ማለት ነው። ጀስት ይሄንን ለመስራት ለኤን ጎን ሲሆን ጀስት ኢንስክራይብድ ፖሊጎን ነው የሚሆነው። ስለዚህ ነምበር ኦፍ ሳይዱ ምንድነው? ኤን ነው። ጀስት ኤን ብለን ነው የምንወስደው። ሶ ሌታውን የተወሰነ ዲያግራም እንሳል። ለምሳሌ እንደዚህ ብንስለት ከዛ በኋላ እንደዚህ ያለ ይቀጥላል። ኤን ስለሆነ ማለት ነው። ከዛ በኋላ ሙሉ መሳል አይጠበቅብንም። የተወሰነ ለማሳየት ያክል እንደዚህ ኢንስክራይብድ ነው ብለን ብናስብ የሆነ ቦታ ላይ ሴንተር አለ። ከዛ በተመሳሳይ ነው የምንሰራው። ምንም የተለየ ነገር የለውም። አንድ ትራያንግል እናወጣለን። ለምሳሌ እንደዚህ ነው የሚሆነው ይሄ። ሶ ምንድነው የምታደርጉት? የመጀመሪያ ስቴፕ ምንድነው ፈልጉ ያልኳችሁ ሴንተራል አንግል። ዘ ሜጀር ኦፍ ሴንተራል አንግል ደግሞ ምንድነው 360 ዲግሪ ኦቨር ኤን ታደርጋላችሁ ማለት ነው። እቺ ማለት ሜጀር ኦፍ ሴንተራል አንግል እቺ ማለት ናት። ከዛ ይችን ካገኛችሁ እነዚህን አንግል ማግኘት ይኖርባችኋል። እነዚህን ተጠቅመን ነው አፖተሙን እና ሳይዱን የምናገኘው። ስለዚህ እሱን ለማድረግ ምንድነው የምናደርገው? ለምሳሌ አሁን አንዷን ትራያንግል ጀስት አስዩም እንሳላትና እንደዚህ ሆነች ማለት ነው። አፖተም ማለት ከሴንተር ኦፍ ፖሊጎኑ እስከ ምንድነው ሚድ ፖይንቱ የምንስለው ነው። ያ ማለት ይሄ ነው 90 ዲግሪ ነው እዚህ ጋር ሜጀር የሚያደርገው ይሄ አፖተም ነው ማለት ነው። ከዚህ እስከዚህ ሳይዱ ነው ማለት ነው። ከዛ በኋላ የዚችን ሳይድ አገኘ ማለት ፐሪሜትር ኦፍ ፖሊጎኑን አገኘ ነው ማለት ነው። ለምን? በኤን ማባዛት ነው። የዚችን ኤሪያ አገኘን ማለት ዘ ኤሪያ ኦፍ ዘ ፖሊጎን አገኘ ነው ማለት ነው። ለምን? በነምበር ኦፍ ሳይዱ ይችን ኤሪያ በማባዛት ማለት ነው። ሶ ይሄኛው ጀስት አር ነው፣ ይሄም አር ነው ማለት ነው። ከዛ ምንድነው ይሄን አንግል ኦልሬዲ አግኝተናል። እንዴት ነው የምናገኘው? በዚህ ሜተድ ነው። 360 ዲግሪ ኦቨር ኤን ነው ማለት ነው። ጀስት ኤን አሁን ኤን ብለን ነው የምንወስደው። ሶ እነዚህ ሁለቱን አንግሎች ማግኘት ይኖርብናል። ይሄን ለማግኘት ደግሞ እነዚህ አይሶስለስ ስለሆኑ ኤክስ ኤክስ ብንለው ይሄ ሲደመር ይሄ ስንት ነው? 180 ወደሚል እንሄዳለን ማለት ነው። ከዛ በኋላ ይሄንን ድራይቭ እናድርገው ጀስት እሱ ጋር ትንሽ አንድ ስቴፕ ዘሎ ስለሰራው ማለት ነው። ስለዚህ x + x 2x ነው ፕላስ ይሄኛው እንደ አዚቲ 360 ዲግሪ ኦቨር ኤን ማለት ስንት ነው? 180 ዲግሪ ነው ማለት ነው። ስለዚህ ወደዚህ ትራንስፈር እናደርጋለን። ከዛ ለሁለት እናካፍለዋለን።
ይህን ስናደርግ ኤክስ እኩል ነው ምን ይሆናል 180 ዲግሪ ሲቀነስ 360 ዲግሪ ኦቨር ኤን ከዛ ሁሉንም ለሁለት ታካፍለው ወይንም 2 ይሄ 2n ይሆናል ማለት ነው። ሶ 180 ሲካፈል ለ2 ስንት ይሆናል 90 ዲግሪ ይሆናል ማለት ነው። ሲቀነስ በ2 180 ዲግሪ ኦቨር ኤን ይሆናል ማለት ነው ኤክሳችን። ስለዚህ አሁን ኮስ ቴታ እና ሳይን ቴታ መጠቀም እንችላለን ማለት ነው። ትሪክ ላይ ደግሞ ጀስት ይሄኛው ስለሚጣፋ ነው ጀስት እሱ ይሄኛው ሲምፕሊፋይውን ብቻ የወሰደው። ለምን መሰላችሁ? አሁን ኮስ 90 ዲግሪ ማይነስ 180 ዲግሪ ኦቨር ኤን ማለት ምን ማለት ነው የሚለው እኔ ኮስ 90 ይሄ ማለት ጀስት ዲስትሪቢዩት አድርገን ኤን ስናስወጣው ማለት ነው ኮስ 90 ዲግሪ ሲባዛ ኮስ 180 ዲግሪ ኦቨር ኤን ይሆናል። በኮስ ጊዜ ማይነሱ ፕላስ ይሆናል። ስለዚህ ፕላስ ይሆናል ፕላስ ሳይን 90 ዲግሪ ሲባዛ በሳይን 180 ዲግሪ ኦቨር ኤን ይሆናል ማለት ነው። ኮስ 90 0 ስለሆነ ይሄን 0 ያደርገዋል። ስለዚህ ይሄ ማለት ከማን ጋር ነው እኩል የሚሆነው ከሳይን 180 ዲግሪ ኦቨር ኤን ጋር እኩል ይሆናል ማለት ነው። ስለዚህ አሁን የዚችን ኮስ ኤክስ ስል ምን እያልኩ ነው ማለት ነው ሳይን እያልኩ ነው ማለት ነው። ናይስ። የዚህም በተመሳሳይ ማለት ነው። ሳይን ደግሞ የሳይን ፕሮፐርቲ ደግሞ ሳይን ኤክስ ማለት ምንድነው ብለናል 90 ዲግሪ ማይነስ 180 ዲግሪ ኦቨር ኤን ነው ብለናል። ሳይን በሚሆንበት ደግሞ ሳይን ቴታ ኮስ ቴታ ማይነስ ከሆነ አዚቲዝ ነው የምንጠቀመው ማይነስ ኮስ ቴታ ሳይን ቴታ እናቀይረዋለን ማለት ነው። ስለዚህ አሁን ይሄ ሳይን 90 ዲግሪ ሲባዛ ኮስ 180 ዲግሪ ኦቨር ኤን ይሆናል። ማይነሱ አዚቲዝ ማይነስ ነው እንዳልኳችሁ። ከዛ ኮስ ሳይን 90 ስላል ኮስ 90 ይላል ማለት ነው። ኮስ 90 ዲግሪ ሲባዛ ሳይን 180 ዲግሪ ኦቨር ኤን ይሆናል ማለት ነው። ሳይን 90 ዲግሪ ጀስት አንድ ነው። ስለዚህ ኮስ 180 ዲግሪ ኦቨር ኤን ይሆናል ማለት ነው። ይሄኛው ደግሞ ምንድነው ኮስ 90 0 ስለሆነ ይሄ 0 ያደርገዋል። ስለዚህ ሳይን ስፈልግ ማንን ነው የምጠቀመው ኮስን ነው የምጠቀመው። ይሄ ግራ እንዳትጋቡ እዛ ጋር ቁጥሩ ስለሆነ ችግር የለብንም። እዚህ ጋር ግን ኢንተርምስ ነው እየገለጽ ነው የምንሄደው። ስለዚህ አሁን ኤስን ለመፈለግ ሃፋን ይችኛዋን ትራያንግል ብቻ ኮንሲደር ላድርግና ኮስ ኤክስ እጠቀማለሁ ማለት ነው። ጀስት የምጠቀመው ኮስ ኤክስ ነው የምለው። ግን ኮስ ኤክስ ማለት ከማን ጋር ነው እኩል የሆነልኝ እዚህ ጋር ስንሰራው ከሳይን 180 ዲግሪ ኦቨር ኤን ጋር ማለት ነው እኩል የሆነልን። ኮስ ኤክስ ማለት ምን ስለሆነ ኤክስ ምንድነው 90 ማይነስ 180 ኦቨር ኤን ስለሆነ ማለት ነው። ሶ እዚህ ጋር ኮስ ኤክስ ማለት ይሄ ማለት ነው። ያ ማለት እኩል ነው ከማን ጋር ነው እኩል የሚሆነው አድጀሰንቱ እቺኛዋ ኤን ብላት ኤን ኦቨር አር ማለት ነው። ስለዚህ በአር ሁሉንም አበዛዋለሁ። ይሄንንም በአር አበዛዋለሁ እንደዚህ አድርጌ ማለት ነው። ስለዚህ ማንን አገኛለሁ ማለት ነው ኤንን ማለት ነው። ኤን ማለት ጀስት እቺን ኤን ኤም ላድርጋት የተለያየ እንድትሆን። ኤም ማለት ምን ይሆናል አር ሳይን 180 ኦቨር ኤን ይሆናል ማለት ነው። ኤስ ማለት ትዋይስ ኦፍ ኤም ነው የሚሆነው። ስለዚህ ኤስ ማለት ምን ይሆናል 2 አር ሳይን 180 ዲግሪ ኦቨር ኤን ይሆናል ማለት ነው። ይሄ ማለት ማን ነው የኤስ ማለት ነው። ዘን የማንን የምንፈልገው የአፖተሙን ማለት ነው። ስለዚህ ሳይን ኤክስ እንላለን ማለት ነው። ሳይን ኤክስ ማለት ምንድነው የሚሆነው እዚህ ጋር እንጻፍ። ሳይን ኤክስ ማለት እኩል ነው ከማን ጋር ነው እዚህ ጋር እኩል የመጣልን ከኮስ 180 ኦቨር ኤን ጋር ነው የመጣልን እኩል ነው እንልና ሳይን ኤክስ ማለት ጀስት ኤ ቫልዩ ነው። ስለዚህ ሳይን ኤክስ ማለት ምንድነው ኦፖዚት ኤ አፖተም ማለት ነው ኦቨር ሃይፖቴነሱ አር ነው። ስለዚህ አሁን ሲባዛ በአር እናደርገዋለን ሲባዛ ይነና በአር ማለት ነው። ስለዚህ አፖተማችን ምን ይሆናል ማለት ነው አር ኮስ 180 ዲግሪ ኦቨር ኤን ይሆናል ማለት ነው። ስለዚህ ይሄን ካገኘን ፐርሜትር ማለት አሁን ጨረስን ማለት ነው። ፐርሜትር ማለት ምንድነው ኤንኤስ ነው የሚሆነው ኤን ሳይድድ ፖሊጎን ስለሆነ ማለት ነው። ስለዚህ ኤስ ቦታ ላይ 2r ሳይን 180 ዲግሪ ኦቨር ኤን ሰብስቲዩት አድርገው ፐርሜትር ማለት ምን ይሆናል 2nr ሳይን 180 ዲግሪ ኦቨር ኤን ይሆናል ማለት ነው። ይሄ ምንድነው ፐርሜትራችን የፖሊጎኑ ማለት ነው ኤን ሳይድድ ፖሊጎን። ኤሪያውን ለመፈለግ ምንድነው የምናደርገው ኤሪያ ኦፍ ዚስ ትራያንግል እንፈልጋለን በመጀመሪያ
1/2 BH በሚለው ማለት ነው። ስለዚህ 1/2 ታይምስ ቤዙ ማለት ኤስ ማለት ነው። ኤስ ማለት ደግሞ እዚህ ጋር ያገኘነው አለ 2 r ሳይን 180 ዲግሪ ኦቨር ኤን አለ ሲባዛ እናደርግና ኤች ደግሞ ምንድነው r ኮስ ይሆናል። r ኮስ 180 ዲግሪ ኦቨር ኤን ማለት ነው። ሶ ይሄ ምንድነው የሚሆነው 1/2 ይሆናል 2r ታይምስ r ታይምስ 2r ስኩዌር ይሆናል ታይምስ ሳይን 180 ኦቨር ኤን እና እዚህ ጋር ምን አለ ኮስ 180 ኦቨር ኤን ጀስት ወደዚህኛው ማምጣት ስላለብን አዚቲዝ እንጠቀመው። ዘን ኤሪያ ኦፍ ኤን ሳይድድ ፖሊጎኑን ለማወቅ ኤሪያ ምንድነው የትራያንግል 1/2 BH ቤዙ ኤስ ነው ሃይቱ ደግሞ ኤ ነው ማለት ነው። ስለዚህ 1/2 ታይምስ ኤስ ታይምስ ኤ ይሆናል ማለት ነው። ኤ ማለት ምንድነው ኤሪያ ኦፍ የአንዷ ትራያንግል ይዝች ማለት ነው። ኤን ሳይድድ በሚሆንበት ጊዜ ደግሞ ኤሪያ ምንድነው 1/2 ታይምስ ኤን ታይምስ ኤስ ታይምስ ኤ ይሆናል ማለት ነው። ሶ ኤን ኤስ ማለት ምን ማለት ነው? እዚህ ጋር ያየነው አለ ፐርሜትር ማለት ምንድነው ኤን ኤስ ነው ብለናል። ሶ ሰብስቲዩት እናደርጋለን ማለት ነው። ስለዚህ ኤሪያ ማለት ምንድነው 1/2 ታይምስ ፐርሜትር ታይምስ ኤ ይሆናል ማለት ነው። ስለዚህ በዚህ መሰረት መስራት እንችላለን ማለት ነው። ስለዚህ ይሄን እንዴት ድራይቭ ማድረግ እንደምንችል ነው ያየነው። እናንተ ፎርሙላውን መያዝ ትችላላችሁ። ምናልባት ግን ድራይቭ አድርጉ ከተባለ እንዴት ድራይቭ እንደሚሆን ማወቅ ነው። ጀስት በጣም ሲምፕል ነው። ሴንትራል አንግል መፈለግ ከተዋላ አይሶስለስ ትራያንግል ስለሆነ እያንዳንዷን አንግል እቺ ከታች ቤዝ አንግሉ መፈለግ ከዛ ትሪጎኖሜትሪክ ሬሾ መጠቀም ኮስ እና ሳይን እሱን ከተጠቀማችሁ በኋላ ጀስት ኤስን ታገኛላችሁ አፖተም ታገኛላችሁ። ከዛ በኋላ ፐሪሜትር ማለት ኤንኤስ ነው። ኤሪያ ማለት ደግሞ ምንድነው ኤን ታይምስ ኤሪያ ኦፍ ዘ ትራያንግል ማለት ነው። አሲዩም ብለን ይስና ትራያንግል በዛ መሰረት መስራት ይቻላል። ስለዚህ ኤስ ማለት 2r ሳይን 180 ዲግሪ ኦቨር ኤን ነው። አፖተም ሲሆን ደግሞ r ኮስ 180 ኦቨር ኤን ነው። ከዛ ፐሪሜትር ማለት ይሄን ከያዛችሁ ቀላል ነው ኤንኤስ ነው። ስለዚህ ይሄን በኤን ማባዛት ነው። ኤሪያ ማለት ደግሞ 1/2 AP ማለት ነው። ወይም ደግሞ 1/2 ታይምስ ኤን ታይምስ ኤስ ይሆናል ማለት ነው። በዚህ መሰረት ምናችን መፈለግ እንችላለን። ኤሪያ ይሁን የተጠየቅነው ሜቢ አንዳንዴ ምኑን ሊጠይቅ ይችላል ነምበር ኦፍ ሳይዱን ብለን እንጠይቅ እንችላለን። ስለዚህም በቀላሉ መስራት ይቻላል። ኤስ እና አር ከተሰጠን ይሄን ማግኘት እንችላለን። ስለዚህ እነዚህ አይነት ጥያቄዎች የተወሰኑ እናያለን። ከዛ ኤክሰርሳይሱን ሰርተን ይሄኛውን ሌክቸር እንጨርሳለን። በቀጣይ ሪቪው ኤክሰርሳይስ እንሰራላችኋለን ማለት ነው። ኤግዛምፕል 2 find the length of the side of a square ማለት አሁን ኤን ስንት ነው ማለት ነው 2 እያላችሁ ነው። inscribing a circle of radius 5 cm ስለዚህ r ሰጠን ማለት ነው። የጠየቅነው ምንድነው ኤስ። ስለዚህ ኤስ ማለት ምንድነው በቃ እቺን ፎርሙላ እንጠቀም 2 ታይምስ r ስንት ነው 5 ታይምስ ሳይን ኦቨር 180 ዲግሪ ሲካፈል ለ4 ማለት ነው። ከዛ በኋላ ማባዛት 2 ሲባዛ በ5 10 ሲባዛ ሳይን 180 ለ4 እናካፍላለን ስንት ነው የሚሆነው 45 ነው የሚሆነው። ስለዚህ 10 ታይምስ √2 ኦቨር 2 በ2 5 5 √2 ሴንቲሜትር ይሆናል ማለት ነው። በጣም ቀላል ነው። ስለዚህ ቢን ደግሞ ብናይ find the apothem of regular pentagon n ስንት ነው 5 inscribed in a circle of radius r 6 ስለዚህ በጣም ቀላል እዚህ ጋር ሰብስቲት ማድረግ ማለት ነው። አፖተም ምንድነው r cos 180 ኦቨር n ያ ማለት አፖተም እኩል ነው r ስንት ነው 6 ሲባዛ cos into 180 ዲግሪ ሲካፈል ፔንታ ስለሆነ ለ5 ማለት ነው። ስለዚህ ይሄን ለ5 እናካፍለው ስንት ነው የሚሆነው 180 ለ5 እናካፍለው 3 ጊዜ 3 ሲባዛ በ5 15 ይሆናል። ዘን ስንቀንስ 3 36 ስለዚህ 6 ሲባዛ ኮስ 36 ማለት ነው። ስለዚህ ይሄኛው ይሰጠናል ኮስ 36 ወይ ደግሞ ቴብል ይሰጣል ወይ ጊቭን ነው የሚሰጠው። ጊቭን ካልተሰጠን በሌላ መንገድ ሊሰጥ ይችላል። እሱን ቼክ አድርጉ። ስለዚህ እዚህ ጋር ትጨርሳላችሁ ማለት ነው። ካልኩሌተር ወለ በካልኩሌተር ሲም ደግሞ ምንድነው find the area of regular ኖና ጎን ኖና ማለት ኤን ስንት ነው እዚህ ጋር 9 ተሰጥቶናል።
ኢንስክራይብድ ኢን ሰርክል ሁዝ ራዲሲስ አር ተሰጥቶናል። ስለዚህ ኤሪያ ደግሞ ምንድነው ብለናል? ኤሪያ እኩል ነው 1/2 ፒ ኤ ወይም ደግሞ 1/2 ኤ ፒ። ኤ ምንድነው? አፖተም። ስለዚህ እዚህ ጋር ሰብስቲት ማድረግ ነው 10 ሲባዛ ኮስ 180 ሲካፈል ለ9 ማለት ነው። ከዛ እሱን ካገኘን በኋላ አፖተም አገኘን። ፐርሜትሯን ደግሞ በዚህ እንፈልጋለን 2 ሲባዛ በ9 ሲባዛ በ10 ሲባዛ ሳይን 180/9 ማለት ነው። ከዛ በኋላ ይህንን ፒን ካገኘን በኋላ በመተካት ምን ማግኘት እንችላለን? ኤሪያውን ማግኘት እንችላለን ማለት ነው። በጣም ቀላል ነው። እናንተ ብቻ ፎርሙላውን ያዙ። ኤስ ምንድነው? 2r ሳይን 180 ዲግሪ ኦቨር ኤን አፖተም r ኮስ 180 ዲግሪ ኦቨር ኤን ፐር ሜትር ሲሆን ኤንኤስ ወይም ደግሞ 2nr ሳይን 180 ዲግሪ ኦቨር ኤን ኤሪያ ሲሆን ኦቨር አፖተም ታይምስ ፐር ሜትር ማለት ነው። ይህ የዩኒት 6 የመጨረሻ ኤክሰርሳይዝ ነው። ኤክሰርሳይዝ 6.12 ይህን ከሰራን በኋላ ዩኒት 6 ያልቃል ማለት ነው። በቀጣይ ሪቪውን ከሰራን በኋላ ኔክስት ዩኒት 7 እንገባለን። ስለዚህ እናንተ እየተከታተላችሁ ሁሉንም እየገባችሁ ቢሄድ በጣም የተሻለ ነው። ምክንያቱም ቀስ እያላችሁ እንግዲህ ወደ 12ኛ ክፍል ወደ ኢንትራንስ ነው የተጠጋችሁ የምትሄዱት። ይሄን ያውቃችሁ ሄዳችሁ ማለት በኋላ ምንም አይከብዳችሁም። አንደኛ ለማንበብ ይቀላችኋል፣ ሁለተኛ ደግሞ ለመስራትም ያን ያክል አይከብዳችሁ። ምክንያቱም አሁን ከገባችሁ አንደኛ አይረሳም ብዙ። ምናልባት እንኳን አሁን ትንሽ ከሆነ ጊዜ በኋላ ወይ ክፍል መጨረሻ አካባቢ ብትረሱት ትንሽ ብታነቡት ስለሚገባችሁ በደንብ አንደርስታንድ እያደረጋችሁት ማለፍ አለባችሁ። ኩዌስችን ነምበር 1 ፋይንድ ፐር ሜትር ኤሪያ ኤንድ አፖተም ኦፍ ኤ ዴካጎን። ዴካ የምትለዋን ከእናንተ አሁን ናት በቃ የምትጠበቁ። ዴካ ማለት ኤን ስንት ነው? 10 ማለት ነው። which is inscribed in a circle of radius r given ነው። ስለዚህ አሁን ፐር ሜትር ማለት ፎርሙላውን ካስተዋሳችሁ በቂ ነው። ፐር ሜትር 2n r ሳይን በቅንፍ 180 ዲግሪ ሲካፈል ለኤን። ይህንን ሰብስቲት ማድረግ ነው ለማን? ለፐር ሜትር። ኤሪያ ምንድን ነው? 1/2 ኤ ፒ። አሁን ፐር ሜትር እዚህ ጋር አግኝተናል። አፖተም ደግሞ እዚህ ጋርም ስለተጠየቀ ግዴታ እንፈልጋለን። አፖተም ደግሞ ምንድን ነው? አር ኮስ 180 ዲግሪ ኦቨር ኤን። ያ ማለት ምንድን ነው? 8 ኮስ 180 ዲግሪ ኦቨር ዴካ ስለሆነ ለ10 እናካፍላለን። ስለዚህ ይሄ ማለት 8 ኮስ 18። ስለዚህ በካልኩሌተር ነው የሚሰሩት። ይሄን ካገኛችሁ በኋላ ኮስ 18ን ካገኛችሁ በ8 አባዝታችሁ አፖተም አገኛችሁ። ዘን እዚህ ኤሪያ ጋር ሰብስቲት በማድረግ ኤሪያው ማግኘት እንችላለን ማለት ነው። ያን ያክል ጎላ የሚከብድ ነገር የለም ፎርሙላውን ከያዛችሁት። ሁለተኛ ጥያቄ ሰፖዝ ሴንተራል አንግል ኦፍ ሬጉላር ፖሊጎን ስንት ነው? 60 ዲግሪ ነው። ሴንተራል አንግል ያ ማለት 360 ዲግሪ ሲካፈል ለኤን ማለት ስንት ነው ያለ? 60 ዲግሪ ነው ብሎናል። ኦቨር 1 አድርገን ኤን ኦቨር 1 ኤን እኩል ነው 360 ዲግሪ ኦቨር 60 ዲግሪ። ይሄ ማለት ስንት ይሆናል? 6 ማለት ነው። እዚህ ጋር እንደዚህ መጻፍ ትችላላችሁ። 360 ኦቨር 60 0 በ0 36 6። ስለዚህ ይሄንን አገኘ ማለት ነው። ዘን ፋይንድ ዘ ራዲየስ ኦፍ ዘ ሰርክል። ማንን የተጠየቅነው? አር። ሌላ ጊቭን ምን አለን? ኤስ አለን። ኤስ ስንት ነው ተብለናል? 9 ሴንቲሜትር። ስለዚህ አሁን ይሄንን በቃ ፎርሙላውን ካስተዋሳችሁ አሁን ይሄንን ቀጥታ ሰብስቲት ማድረግ ነው። ከዛ ማንን መፈለግ ነው እናንተ? አሩን ማለት ነው። ኤስ ማለት ምንድነው ፎርሙላው? 2 አር ሳይን 180 ዲግሪ ኦቨር ኤን። ስለዚህ ኤስ ጊቭን ነው 9 እኩል ነው 2 ታይምስ አር ታይምስ ሳይን 180 ዲግሪ ኦቨር ኤን። 180 ሲካፈል ለ6 30 ማለት ነው። ሳይን 30 ደግሞ እናውቀዋለን። ስለዚህ 9 እኩል ነው 2 ታይምስ አር ታይምስ 1/2። ይሄ ጠፋና አር ስንት ይመጣል? 9 ሴንቲሜትር ይመጣል ማለት ነው። ስለዚህ እናንተ ይሄን ከያዛችሁ በጣም ቀላል ነው። ለምሳሌ አፖተሙ ሊሰጣችሁ ይችላል። አፖተም ደግሞ ቢሰጣችሁ ኖሮ ይሄ እኩል ነው ምንድን ነበር የምትሉት? አር ኮስ 180 ዲግሪ ኦቨር ኤን። በጣም እዚህ ጋር ግራ መጋባት የሌለባችሁ ትንሽ እንትን ማድረግ ነው። በቃ የሆነ ጥያቄውን አይታችሁ ኦኬ ለምን ይሄን ሰጠኝ እንዴት ልሰራው ነው የሆነ ትንሽ ካስባችሁ ይመጣላችሁ። ለምሳሌ ሴንተራል አንግል ሲሰጥ ትዝ ሊላችሁ የሚገባው ምንድነው? ሳይዱ ማወቅ እንደምትችሉ ነው። ምክንያቱም ሴንተራል አንግል ማለት ምንድነው? 360 ዲግሪ ኦቨር ኤን ስለሆነ ማለት ነው። ሌላኛው መንገድ ደግሞ ጀስት ፎርሙላውን መጻፍ። ኤስ ስለተሰጠ ኤስ ማለት ምንድነው የሚለውን መጻፍ 2 አር ሳይን በቅንፍ 180 ዲግሪ ኦቨር ኤን።
ስለዚህ ኤን አሁን እዚህ ጋር አልተሰጠም። ስለዚህ ኤን ማግኘት እንዴት ይችላል ብላችሁ ተመልሳችሁ መፈለግም ይቻላል። እዚህ ጋር ቁጥሮች ሰብስቲቱት ስታደርጉ ኤን ይቀራችኋል። ስለዚህ ኤንን ለማግኘት ሴንትራል አንግሉ ስለተሰጠ ማግኘት እንደምትችሉ አንደርስታንድ አድርጋችሁ ኤንን ታገኙታላችሁ ማለት ነው። ኩዌስችን ነምበር 3 one student from your class states that the radius of a regular polygon is never less than its apothegm አለ። do you agree ነው? if so provide justification, if not provide a counter example ነው። ምንድነው ያለው ጓደኛችሁ? the radius of regular polygon is never less than its apothegm ነው ያለው። ከአፖተሙ አያንስም ነው። ይሄንን አሁን ጀስቲፋይ ለማድረግ ጀስት የአፖተም ፎርሙላ መጠቀም እንችላለን። አፖተም ምንድነው ብለናል? r cos 180 ዲግሪ ኦቨር n ነው። ስለዚህ አሁን ከአፖተም አሁን አፖተሙ እዚህ ጋር አለ r አለ። ስለዚህ the radius of regular polygon is never less than its apothegm ከአፖተሙ ምን አይልም ነው አያንስም ነው የሚለው። ስለዚህ ልክ ነው ማለት ነው። ለምሳሌ n አሁን በጣም ሚኒማም ሬጉላር ፖሊጎን ሳይዱ ስንት ነው? 3። ስለዚህ አፖተም ማለት ምንድነው? r cos 3ን ስተካ 180 ሲካፈል 3 60 ዲግሪ ይሆናል ማለት ነው። cos 60 ዲግሪ ደግሞ ስንት ነው? 1/2 ሶ ምንድነው እዚህ ጋር የምናደርገው? አፖተም ማለት r ሲባዛ 1/2 ይሆናል። ያ ማለት አፖተም ማለት r/2 ይሆናል ማለት ነው። ስለዚህ አፖተሙ ከራዲየሱ ምን ያለ ነው? ብዙ ጊዜ ያነሰ ነው። አሁን እዚህ ጋር n ስንት ስትሆን ነው ያነሰው? n ስንት ስትሆን ነው ያነሰው? ሚኒማም ሳይድ ስትሆን ማለት ነው 3 በምትሆንበት ጊዜ። ስለዚህ አሁን እዚህ ጋር r ማለት ምንድነው? twice of apothegm ነው ማለት ነው። twice of apothegm። ስለዚህ the radius of regular polygon is never less than apothegm። ስለዚህ ራዲየሱ ከአፖተሙ በምንም ታምር ምን አይልም አያንስም ነው። በቃ ማክሲማም ምንድነው ሊሆኑ የሚችሉት? እኩል ሊሆኑ ይችላሉ። እኩልም አይሆኑ ግን እንደው በጣም አፕሮክሲሜት ሄደን ለምሳሌ n ወደ ኢንፊኒቲ በሚሄድበት ጊዜ ያ ማለት n ሳይድድ ነው ብለናል። n ኢንፊኒቲ በሚሄድበት ጊዜ 180 ሲካፈል ለኢንፊኒቲ ወደ 0 የመጠጋት ፕሮባቢሊቲ ይኖራል። ኮዝ 0 ደግሞ ስንት ይሆናል? 1። ያ ማለት አፖተም እኩል ነው r ይመጣል ማለት ነው። አፕሮክሲሜትሊ ነው የሚመጣው ስቲል ማለት ነው። ምክንያቱም 1 ፖይንት ምናምን የሆነ ነው እንትን የሚለው ምክንያቱም 0 መምጣት አይችልም ይሄ። ስለዚህ ወደ ሰርክል እየተጠጋ ይሄዳል ማለት ነው። ሌክቸር 4 ላይ አንድ የነገርናችሁ ነበር። ለምሳሌ ነምበር ኦፍ ሳይዱን የፖሊጎኑ እየጨመረ ነው በምንሄድበት ጊዜ አፖተሙ ምን እያደረገ ነው የሚሄደው? እየጨመረ ይሄዳል ማለት ነው። ያ ማለት ምንድነው? አፖተም ማለት ምንድነው ነው ያለው? ለምሳሌ በኢኩላተራል ትራያንግል ብናየው እንደዚህ ይሆናል። ኢንስክራይብድ ፖሊጎን ስለሚሆን ማለት ነው። አፖተም ማለት ከዚህ እስከዚህ ያለችው ማለት ናት። ከዚህ እስከዚህ አሁን ይሄ ነምበር ኦፍ ሳይዱን ስንጨምረው ለምሳሌ እንደዚህ ብንጨምረው አሁን ይሄ ኳድሪላተራል እንኳን ቢሆን ምን ያደርገ ይሄዳል? አፖተሙ እየጨመረ ይሄዳል ማለት ነው። አሁንም ነምበር ኦፍ ሳይዱን እየጨመረ ነው ስንሄድ አፖተሙ ጀስት ወደ ራዲየሱ አፕሮች ያደርጋል ማለት ነው። ስለዚህ ራዲየስ ኦፍ ዘ ሬጉላር ፖሊጎን ኢዝ ኔቨር ሌስ ዛን ኢትስ አፖተም። ራዲየሱ በምንም ታምር አያንስም። እኩል ራሱ አይመጣም ግን አፕሮክሲሜትሊ መምጣት ይችላል። አፕሮክሲሜትሊ ምክንያቱም ነምበር ኦፍ ሳይዱ ምን እየሆነ በሄደ ቁጥር ኢንፋይናይት በሆነ ቁጥር ጀስት ፖሊጎናችን ምን እየሆነ ይመጣል? ሰርክል እየሆነ ይመጣል ማለት ነው። ሰርክል እየሆነ ሲመጣ ጀስት አፖተሙና ራዲየሱ አፕሮክሲሜትሊ እኩል ለመሆን ይሞክራሉ ማለት ነው። እኩል አይሆንም ግን አፕሮክሲሜትሊ ኢኳል ይሆናል። ሌላው ራዲየሱ የአፖተሙ ምንድነው? ሃፍ ነው። ሌላው ራዲየሱ twice of apothegm ይሆናል። መቼ? ሚኒማም ሳይድ ኦፍ ፖሊጎን ሲሆን ያ ማለት n 3 በሚሆንበት ጊዜ ራዲየሱ ማለት twice of apothegm ይሆናል ማለት ነው። ስለዚህ ይሄን ይመስላል ማለት ነው። ስለዚህ ተስማማላችሁ ወይ? yes ነው እንስማማለን አይደል? the radius of regular polygon is never less than apothegm። አዎ ራዲየሱ በምንም ታምር ከአፖተሙ ምን አይልም አያንስ፣ በትዋይስ እንደውም ይበልጣል። ለምሳሌ መቼ ነው ግን ይሄን የሚበልጠው ልትባሉ ትችላላችሁ? ነምበር ኦፍ ሳይዱ ስንት ሲሆን ነው ራዲየሱ twice of apothegm የሚሆን ብትባሉ? ነምበር ኦፍ ሳይዱ ስንት ሲሆን? 3 ሲሆን። እነዚህ አይነት ጥያቄ መጠየቅ ይችላል ማለት ጀስት አንዴ ከገባችሁ ከዛ በኋላ እናንተ ራሱ የተፈላስፋችሁ መሄድ ትችላላችሁ። ለምሳሌ ራዲየሱ የአፖተሙ 1/2 የሚሆን
መቼ ነው ልላችሁ ይችላል። 1/2 ስለማን ይችላል 3/2 ልላችሁ ይችላል። ለምሳሌ r እኩል ነው 3/2 ኦፍ አፖተም የሚሆነው ነምበር ኦፍ ሳይዱ ስንት ሲሆን ነው? እነዚህን ካልኩሌት ያደርጋችሁ ነምበር ኦፍ ሳይዱ ምን መሆን አለበት? ግን ናቹራል ነምበር መሆን አለበት። ምክንያቱም ሳይድ በነጥብ አንገልጽም። ስለዚህ እነዚህ ነገሮች በደንብ መያዝ ይኖርባቸዋል። ስለዚህ ራዲየሱ በምንም ታምር ከአፖተሙ ምን አይልም አያንስ። ጀስት አፕሮክሲሜትሊ ግን እኩል የሚሆንበት ኬዝ አለ። አፕሮክሲሜትሊ መቼ? ነምበር ኦፍ ሳይዱ ኢንፋይናይት በሚሆንበት ጊዜ ወደ ሰርክል እየተጠጋ ስለሚሄድ ማለት ነው ፖሊጎናችን። ሌክቸር 5 ይህን ይመስላል። በዚህ ሌክቸር ያየነው ጀስት ፐሪሜትር፣ ኤሪያ፣ ሳይድ ሌንግዝ እና አፖተም ኦፍ ኤን ሳይድድ ፖሊጎን። ኤን ሳይድድ ፖሊጎን በቃ የ3 ይሁን የ4 ይሁን 5 6 10 20 አይመለከተንም። ጀስት ኤን ሳይድድ የሚለውን ከያዝ ከዛ በኋላ እዛ ጋር መተካት ነው። ለምሳሌ ኤስ ከተጠየቅን አሁን ምንድነው 2r sin 180 ዲግሪ ኦቨር ኤን፣ አፖተም r cos 180 ዲግሪ ኦቨር ኤን፣ ፐሪሜትር ኤንኤስ፣ ኤሪያ 1/2 አፖተም ታይምስ ፐሪሜትር ማለት ነው። ስለዚህ ዩኒት 6 ኤን ይመስላል። በዩኒት 6 ካየናቸው ኮንሴፕቶች ውስጥ አንደኛ ፖሊጎን ምን እንደሆነ፣ ፖሊጎን ማለት የክሎዝድ ፕሌን ፊገር እንደሆነ፣ ሰርክል ነገሮችን እንደማያካትት፣ ኖ ቱ ኦፍ ዊች ኢን ሰክሴሽን አር ኮሊኒየር እንዳልሆኑ፣ ኮሊኒየር ከሆኑ ምን ስለሚሆን ፓራላል ስለሚሆንና ኦፕን ስለሚሆን፣ ስለዚህ ፖሊጎን ክሎዝድ ፕሌን ፊገር ነው። ሌላው ሳይዶቹ ምን እንደሆኑ፣ ዘ ላይን ሴግመንት ፎርሚንግ ፖሊጎን ሳይድ እንደምንላቸው፣ ኢንተርሴክት የሚያደርጉበት ቦታ ደግሞ ምን እንደምንለው ቨርቴክስ እንደምንለው፣ አንግል ፎርምድ ኢንሳይድ ዘ ፖሊጎን ደግሞ ምን እንለዋለን ኢንቴሪየር አንግል እንለዋለን። አውትሳይድ ሲሆን ኤክስቴሪየር አንግል። አውትሳይድ የምንለው ግን ምኑን ነው? ጀስት ለምሳሌ ፖሊጎን ከሆነ ጀስት ኢን ኤክስቴንድ ስናደርገው በዚህኛውና በዚህና በዚህ መካከል ማለት በኤክስቴንዱና በሳይዱ መካከል ያለውን ነው ምን የምንለው ኤክስቴሪየር አንግል የምንለው። ስለዚህ እንደዚህ ይሆናል፣ ይሄ እንደዚህ ይሆናል፣ ይሄ እንደዚህ ይሆናል። ስለዚህ እነዚህ ሲደምራቸው 360 ይሆናል ማለት ነው። ስለዚህ ኤክስቴሪየር አንግል እና ኢንቴሪየር አንግል ደግሞ ውስጥ ያለው ማለት ነው። ሌላው ኮንቬክስ እና ኮንኬቭ ፖሊጎን የምንለው አለ። ኮንቬክስ ፖሊጎን ማለት ኢንቴሪየር አንግሉ ከ180 ዲግሪ በሚያስበት ጊዜ ነው። ኮንኬቭ የምንለው ደግሞ ሲበልጥ ማለት ነው። ኮንቬክስ ከ180 ሲያንስ፣ ኮንኬቭ ማለት ደግሞ ሲበልጥ። ለምሳሌ ኮንኬቭ የሚሆነው ብዙ ጊዜ ለምሳሌ እንደዚህ ሆኖ እንደዚህ ይሆናል ማለት ነው። ለምሳሌ እዚህ ጋር ከርብድ እንዳይመስላችሁ እንደዚህ። ስለዚህ አሁን ይሄ ምንድነው ኮንኬቭ ይሆናል ከ180 ስለሚበልጥ ማለት ነው። ሌላው ከ180 ካነሰ ግን ኮንቬክስ ይሆናል። እሱን ጀስት አይተናል። the sum of the measure of interior angle of n sided polygon n sided polygon ከሆነ አጠቃላይ የውስጣዊ አንግሉ ድምር n-2 ሲባዛ በ180 ዲግሪ እንደሆነ፣ for n sided polygon the exterior angle ደግሞ ድምሩ ስንት ነው? 360 ነው ድምሩ ማለት ነው። each የሚለው ምን መጣ መቼ ነው? ሬጉላር ፖሊጎን ላይ ነው። at each vertex of polygon the external and internal angle added up to 180 ዲግሪ ነው መያዝ አለባችሁ። ለምሳሌ ይሄ ኤክስቴሪየር አንግል ነው፣ ይሄ ኢንቴሪየር አንግል ነው። ስለዚህ ይሄና ይሄ ስንደምራቸው ድምሩ ስንት ነው? 180 ዲግሪ ማለት ነው። at the vertex the sum of the measure of internal angle and external angle is ስንት ነው? 180 ዲግሪ እንደሆነ። ሬጉላር ፖሊጎን ከሆነ the measure of each interior angle ማግኘት እንደምንችል n-2 ሲባዛ 180 ሲካፈል ለn ለምን each interior angle ምንድነው እኩል ስለሆነ ማለት ነው። ኤክስቴሪየር አንግሉንም እና ሴንተራል አንግሉን በተመሳሳይ ፎርሙላ ነው የምንፈልገው 360 ዲግሪ ሲካፈል ለn ማለት ነው። ሌላ ሲሜትሪክ እና አሲሜትሪክ ብለን ያየናቸው አሉ። ሲሜትሪክ ማለት አትሊስት ዋን ላይን ኦፍ ሲሜትሪክ አለው ሲሜትሪክ ፊገር እንለዋለን። አሲሜትሪክ ፊገር የምንለው ደግሞ ምንም ከሌለው ምንም። ለምሳሌ ሬክታንግል ሬጉላር ፖሊጎን አይደለም ግን ላይን ኦፍ ሲሜትሪ አለው። ለምሳሌ እዚህ ጋር እንዳለ እዚህ ጋር ሁለት ላይን ኦፍ ሲሜትሪ አለው። ስለዚህ ሲሜትሪክ ነው ማለት ነው። የግዴታ ሲሜትሪክ ለመባል ሬጉላር መሆን ብቻ አይጠበቅበትም። ሬጉላር ሳይሆንም ምን መሆን ስለሚችል ሲሜትሪክ መሆን ስለሚችል ማለት ነው። አሲሜትሪክ ማለት ግን ምንም ላይን ኦፍ ሲሜትሪ ከሌለው አሲሜትሪክ እንደምንለው ማለት ነው። ኤን ሳይድድ ሬጉላር ፖሊጎን ስንት ላይን ኦፍ ሲሜትሪ አለው? ኤን። ለምሳሌ 6 ከሆነ ሄክሳጎናል፣ ሬጉላር ሄክሳጎን ከሆነ ላይን ኦፍ ሲሜትሪ 6 ይሆናል ማለት ነው። ሌላው ኢንስክራይብድ ፖሊጎን የሚለው ምንድነው? ፖሊጎኑ ኢንሳይድ ዘ ሰርክል ነው። ያ ማለት ቨርቴክሱ ምኑ ጋር ነው የሚገኘው ማለት ነው? ሰርክሉ ላይ ነው ማለት ነው። ዘ ፖሊጎን ኢዝ ኢንስክራይብድ ኢን ሰርክል ወይም ደግሞ ሰርክል ኢዝ ሰርከምስክራይብድ ነው ማለት ነው። አባውት ፖሊጎን ሰርከምስክራይብድ ማለት ከውጭ ሲሆን
ሰርከምስክራይብድ ፖሊጎን የምንለው ደግሞ a polygon in which each side touches the circle ሳይዱ ነው ታች የሚያደርገው ሰርክሉ። ያ ማለት ሰርክሉ የት ጋር ነው የሚሆነው? ከውስጥ ነው የሚሆነው ማለት ነው። ለምሳሌ ስኩዌር እንኳን ብንስል ሰርክሉ እንደዚህ ይሆናል ማለት ነው። ፖሊጎኑ ምን እንለዋለን? ሰርከምስክራይብድ ፖሊጎን ከውጭ ስለሆነ ማለት ነው። ስለዚህ the polygon is circumscribed about the circle ማለት ነው። circumscribed polygon ወይም circumscribed about the circle። ሰርክሉን ግን ምን እንለዋለን? inscribed circle ማለት ነው። a circle can always be inscribed in or circumscribed about any regular polygon። regular polygon ላይ ሰርክል ኢንስክራይብድ መሆን ይችላል፣ ሰርከምስክራይብድ መሆን ይችላል ማለት ነው። ከውስጥ መሆን ይችላል፣ ከውጭ መሆን ይችላል። መቼ? ሬጉላር ፖሊጎን ላይ ማለት ነው። ሬጉላር ፖሊጎን ካልሆነ ከውስጥ ሊሆን ይችላል፣ ከውጭ ግን ላይችልም። ለምሳሌ እንደዚህ አለ። ለምሳሌ እንደዚህ ብስል እንደዚህ አድርጌ እንደዚህ ልስል ይችላል። ስለዚህ አሁን ኢንስክራይብድ ነው፣ ግን አሁን ይሄ ፖሊጎኑ ምንድነው? ሬጉላር አይደለም። ሰርክል ግን ምንድነው የሚሆነው ነው የሚላችሁ ኢንስክራይብድ እና ሰርከምስክራይብድ አባውት ኤኒ ሬጉላር ፖሊጎን። ለምሳሌ እዚህ ጋር ሰርከምስክራይብድ ነው፣ ግን ኢንስክራይብድ መሆን አይችልም። ሰርከምስክራይብድ መሆን አይችልም። አሁን ሰርክሉ እዚህ ጋር ኢንስክራይብድ ነው፣ ሰርከምስክራይብድ ላድርገው ብል ግን it is difficult ማለት ነው። ስለዚህ እነዚህም ያዝ አለባችሁ። ሬጉላር ፖሊጎን ከሆነ ሰርክል ኦልዌይስ አይዘር ኢንስክራይብድ ነው ወይም ደግሞ ሰርከምስክራይብድ መሆን ይችላል ማለት ነው። አፖተም ማለት ሬጉላር ፖሊጎን ላይ ፐርፔንዲኩላር ሴግመንት ፍሮም ሚድ ፖይንት ወይም ደግሞ ሴንተር ኦፍ ዘ ፖሊጎን ቱ ዘ ሳይዱ ሚድ ፖይንት ላይ ማለት ነው። ወይም ደግሞ ምን ማለት ነው? ለምሳሌ እነዚህ ላይን ኦፍ ሲሜትሪ ስንስል ምንድነው መሀል ላይ ፖሊጎኑ ላይ ኢንተርሴክት ያደርጋሉ ወይም ሚት ይደራርጋሉ፣ ይገናኛሉ። ስለዚህ ከዚህ እስከዚህ ሚድ ፖይንት እስከ ሳይዱ ሚድ ፖይንት የምንስለው ላይን ፐርፔንዲኩላር ላይን እንለዋለን አፖተም እንደምንለው። ከዛ እነዚህ ፎርሙላዎችን አይተናል። ኤስ ማለት ቱ አር ሳይን 180 ዲግሪ ኦቨር ኤን፣ አፖተም አር ኮስ 180 ዲግሪ ኦቨር ኤን ፐር ሜትር ኤንኤስ ማለት ነው። ስለዚህ ኤን በኤስ ማባዛት ነው። ሌላው ኤሪያ 1/2 አፖተም ታይምስ ፐር ሜትር ማለት ነው። ስለዚህ ሌክቸር 5 ይሄን ይመስላል። በቀጣይ ሌክቸር 6 ሪቪው ኤክሰርሳይሱን እንሰራላችኋለን ወይም ቱቶሪያል ሌክቸር ብላችሁ ያዙት። ትሩ ፎርስ ያለው መርጫ ያለው ወርክአውት አለው ኮንሴፕቶችም ስላሉ እነሱ ሙሉ እንሰራላችኋለን። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግና አትርሱ። ለጓደኞቻችሁም ሼር አድርጉ። ጀስት ካሁኑ በደንብ እየገባችሁ ከሄደ እየቀለላችሁ ነው የሚሄደው፣ ጊዜያችሁን መቆጠብ ትችላላችሁ ማለት ነው። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ።